ኖላዊቶች ወይዘሪት ባዩሽ እንግዲህ ከሜላት ጋር ተገናኝታለች ማለት ነው። እሱም ደግሞ በሴትዬት እኮ ባዩሽ ናት ጋይስ። ይቺ ተንከሲስ እሷ ሳትቀደም ቶሎ ብላ ሄዳ እንግዲህ እኔም እንደምትቀርማት አውቅ ነበር ማለት ነው። ምክንያቱም ባዩሽ ምንም ነገር እንደማያመልጣት አውቃለሁ ማለት ነው። ቀልጠፍ ብላ እንግዲህ ፖሊስ ጣቢያም ሄዳ የተናገረችው ሜላት ቶሎ እየተከታተለች ነው ብላ ነው የተናገረችው ማለት ነው። ሜሉን ታውቃላችሁ ስትንከረፈፍ ለማስመሰል ሞክራ ነበር፣ ግን ከባዩሽ ምንም የሚያልፍ ነገር የለም ማለት ነው። ዛሬ ደግሞ አምባሳደር መስለን የመጣችው ባዩሽ። ወይኔ ተምቹ፣ ወይኔ ተምቹ፣ ወይኔ ተምቹ ውዶችዬ፣ በጣም አዝኛለሁ። በተምቹ እስር ቤት ገባ በቃ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ ኖላዊቶችን ይዤላችሁ መጥቻለሁ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። እንግዲህ በጣም ተናድቻለሁ ውዶችዬ ማለት ነው። የተናደርኩት በተምቹ እንትን ማለት ነው ቤተሰቦቼ። ተምቹ እንግዲህ ወደ እስር ቤት ገብቷል። ይቺ ሀና ናት ያስያዘችኝ እያለ ነበረ። እሱ ግን ምላሴ ጠቁሞ እንግዲህ ምላሴ ለፖሊሶቹ ይዞ ሄዶ አስይዞታል ማለት ነው። እኔም እንደሚያስይዘው ነግሬያችሁ ነበረ፣ ምላሴ ስለሚያውቅ ያለበትን ቦታ። ምክንያቱም አንድ ቀን እዛ ቤት ውስጥ አይቶታል ማለት ነው። እሱ ተምቹም ደግሞ ከጓደኞቹ ጋር ተጣላ ማለት ነው። እሱ ብር ካልሰጠህን እያሉ ከውጭ ብር እንደተላከለት አይተን ነበር ማለት ነው። አጎቱ ልኮለት ነበረ ማለት ነው። ግን አሁን ላይ ደግሞ እንደዚህ አደረገችው ማለት ነው። ያቺ ተንከሲስ ማለት ነው። ተከታትሎ ይህን እንትና ነው የተከታተለው ታውቃላችሁ። ምላሴ እንግዲህ እየተከታተለ እንደዚህ እንዲሆን አድርጎታል ማለት ነው። በጣም ነው ያዘንኩት ውዶችዬ ማለት ነው። በጣም አዝኛለሁ። ተምቹ መታሰር የለበትም የምትሉ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። እኔ በጣም አዝኛለሁ ውዶች። እሱ ምን አደረገ? በእርግጥ ለምስክር እንትን እንዲል ነው የሄደው ማለት ነው። ከዚህ በፊት እርግብ ያለችበትን ይጠይቁታል። አሁን ደግሞ ማለት ነው እርግብ ያለችበትን ቦታ እሱ የሚያውቅ ታሪክ የለም። እርግብ ቤት እንዳለች ለራሱ ግራ የገባው ነው ማለት ነው። ያለችበትን ቦታ አናቅም ማለት ነው። እና ወይዘሪት ሜሉካ እዛ ፖሊስ ጣቢያ ከሄደች በኋላ እሷም ተጠይቃ ነበር ማለት ነው። እኔ የማውቀው ነገር የለኝም ብላ መልስ ሰጥታቸዋለች ማለት ነው። መልስ ሰጥታለች። ይች ተንከሲስ የተረገመችና እርግማናም ባዩሽም ደግሞ ቶሎ ቀልጠፍ ብላ እሷ እየተከታተለች ነው እንዲህ እያደረገች ነው ስትል፣ እንዴ ምን ማለትሽ ነው? ቆይ ልክ ናት፣ መከታተሏም እኮ ደግ ተከታተለችሽ እያለቻት ነበር ማለት ነው። እንዴት ትሉኛላችሁ? ቆይ ምን ለማለት ፈልጋችሁ ነው እያለች ትነግራታለች ማለት ነው። እንዴ እሱ እኮ ትክክል ናት መከታተሏ፣ ምክንያቱም አንቺ ብዙ ነገር ታደርጊያለሽ አታደርጊም አይባልም እያለ ትላታለች ማለት ነው። እሷም እየተናደደች እንዴ ሊሆን አይችልም፣ እንዴት ብላ ነው እንደዚህ ያደረገችኝ እያለ በጣም ትናደዳለች ማለት ነው። በእርግጥ ባዩሽን አሁንም ግን ለምን አስፈለገ? በፊት ያየነውን ድጋሜ ደጋገሙት። እርግብ እዛ ቤት ውስጥ ልጅ ነኝ ብላ የመጣችበትን ታሪክ እና ከዛ ቤት ውስጥ ደግሞ ፎቶ እና እንትኑን ያው እነ ተምቹ ነበሩ ሰርቃ የሰጧት እሱን እና ደግሞ ኖላዊ ታሞ ስለነበረ እሱንም እያስታወሱ ነበር። ከዛም አልፎ ደግሞ አሁን ላይ ወይዘሮ ሀኒና ሰላም አጋጣሚ ሆኖ በመንገድ ላይ እየሄዱ ነበር እና ኢዛ ይመጣል ማለት ነው። ኢዛ ሲመጣ ወይኔ ትላለች ማለት ነው። ከዛ ሰላም አትይም እንዴ ሲል፣ እንዴት ሰላም እንደምትይ ላሳይሽ ነበር ይልና ይች ፋራሃና ማለት ነው ሊያሳያት ነበረ። ከዚህ በኋላ ልታስተምረኝም ትሞክራለህ እንዴ? ማስተምር ካለብኝ የማታውቂውን ነገር አስተምርሻለሁ እያላት ነበር ማለት ነው። ከዚህ በኋላ አጠገቤ ብደርስ እውነቴን ነው ምልህ እገልሃለሁ እያለች እንትን ታስፈራራዋለች። ዝታበት ሄደች ማለት ነው። አጠገቤም እንዳደርስ የኔና ያንተ ነገር እዚህ ጋር ያበቃል ብላለች። አሁን ላይ ሀንቾ በእርግጥ ከአሲር ጋር ለመሆን ፍላጎት አላት ማለት ነው። አሲር ጋር ለመመለስ ፍላጎቷ ነው። አሲርን በጣም ትወዳለች ነግሬያቸዋለሁኝ። ከአሲር ጋር መሆን ትፈልጋለች ማለት ነው። ስለዚህ ሙሉ ፐርሰንት እንግዲህ አሲር ጋር አንድ ላይ ሆና የመኖር ፍላጎት አላት። አሲርን ልቡን ሰብሯል። በእርግጥ በዛ በችግሯ ጊዜ አብሯት የነበረ ሰው ነበር አሲር ታውቃላችሁ። በጣም ብዙ ነገር ውጣ ውረዶችን አብሯት ነበር። ውጣ ውረዶችን አብረው ነበሩ ማለት ነው። ኖላዊትን በታመመ ሰዓት ሆስፒታል አብሯት ሲተኛ አብሯት እንትን ሲል የነበረው እሱ ነበር ማለት ነው። አሁን ላይ ግን ማንም እንደሌለው
ሁላችንም እናውቃለን ማለት ነው። ተምቹም እንግዲህ ከጓደኞቹ ጋር እንደ ጀለሲ እየተባባሉ እዛው ቆይተው በቆዩበት ሰዓት ላይ እንግዲህ በኋላ ላይ እርቦናል ምግብ እያሉ ነበረ። እሱም ደግሞ የምን ብር ነው የምሰጣችሁ? ከየት አምጥቼ ነው የምሰጣችሁ? እያለ ይላቸዋል ማለት ነው። እሷም ደግሞ እንዴ ምን ለማለት ፈልገህ ነው? ቆይ እያንዳንዱ ነገር ሁሌ በእርግጥ እንትን ትላለህ፣ ብር የለኝም ትላለህ። አሁን በልጋብዘን ይሉታል ማለት ነው። በቃ አሁን ጋብዛችኋለሁ፣ የማታ እኮ ትንሽ ደክሞ ስለነበር ነው ይላቸዋል ማለት ነው። ከዛ አሁንማ አለቀልህ ብለው ይመቱታል ማለት ነው። መተውት እንግዲህ እነሱ ሄደዋል። በዛች እንደለመደው ኩርትምትም ብሎ በተኛበት ሰዓት ላይ ተምቹዬ ማለት ነው ታውቃላችሁ፣ ወይዘሮ እርድም ብላል መታ ነበር ማለት ነው። ምን ሆነህብኝ ነው? ምን ሆነህ ነው እያለች እንግዲህ ኩርትምትም ብሎ አጥር ስር ወርቆ ስለነበረ ትናገራለች ማለት ነው። ትጠይቃለች ማለት ነው። በዛ ሰዓት ላይ እንግዲህ ስትጠይቀው እሷ እያንዳንዱ ነገር እንዴ ይሄ ነገርማ ግራ ያጋባል፣ የሆነ ችግርማ አለ እያለች ትነግራለች ማለት ነው። እሷም ደግሞ ያው በተምቹ ጉዳይም ስለሆነ ድብላል በጠየቀችው ጥያቄ እንግዲህ አሁን ምግብ አምጥቼልሃለሁ፣ ቆይ አላወከኝም እንዲ እንትና እኮ ነኝ ድንብላል ነኝ ስትለው፣ እንዲ ምን ማለት ነው ድንብላል ነኝ ማለት ሙዛጅልኝ ምናምን እያለ ምግቡን አምጥታ እርዌ ነው ይላታል ማለት ነው። ምግብ ምናምን አምጥታ ትሰጠዋለች ማለት ነው። በዚህ ሰዓት ላይ እንግዲህ ድንብላል ናት ከጎኑ ያለችው፣ ግን አሁን ይሄ ምላሴ ተንከሲስ ማለት ነው። ከዛ ያቺ ፋራ ዳብል ፋራ እሷ ናት አይደል? ይቺ ተንከሲስ እሷ ናት ለእናንተ የነገረቻችሁ ወይ እያለ ይናገራል ማለት ነው። እንትናም ደግሞ ምላሴም ፖሊሶቹን ይዞ ሲሄድ ተምቹ እንደምትመጡ አውቄው ነበር፣ ሁሉንም ነገር አውቃለሁ ይላል ማለት ነው። በዚህ ሰዓት ላይ ሰለማቅ ምንም ማድረግ አልችልም፣ ችግር የለም፣ ጥፋት ካለኝም ሂጄ እናገራለሁ። እስር ቤት እንደሆነ ለእኔ ቤቴ ነው፣ ምንም አይመስለኝም እያለ ባዩሽም ደግሞ ወይዘሮ ሜላትን ከህይወቴ አስወጡልኝ፣ የበህርኩበት ሄድ ስቀመጥ ስነሳ እየተከታተለችኝ እየጎዳችኝ ነው ብላ ትላለች ማለት ነው። ይቺ ተንከሲሷ እንግዲህ እንደዚህ ያለችበት ምክንያት ለምን እንደሆነ ባናቅም ማለት ነው ሁል ጊዜ ነው የምትከታተለኝ እሷ ባለንትን እችኛዋ ደግሞ የዋህነቷ እንግዲህ ባዩሽ አልኩኝ ሶሪ ሜሉዬ በጣም የዋህናት እኮ እውነት ለመናገር ማለት ነው። እሷ እያንዳንዱ ነገር እንኳን እየጎዳቻት ይችኛይቱ ምንም አትልም ማለት ነው። በቅርብ ቀን ግን ሁሉም ነገር ሊያበቃ ነው እንግዲህ የሀናም ኢሳንም አጠገቤ እንዳልደረስ ብላ ስላባረረችው አትፈልግም ከሱ ጋር መሆን ማለት ነው ውዶቼ። ከዚህ በኋላ ከማንም ጋር መሆን አልፈልግም፣ የራሴን ህይወት እየመራሁ መኖር እፈልጋለሁ ብላለች ማለት ነው። ሀንቾ ሰላምም ጋር ተጣላች ማለት ነው። ሰላምም እኔ አባብያት እሺ ምን እንደምትል እሰማለሁ ብላ ትላለች ማለት ነው። ምን እንደምትል እኔ እንትን እላለሁኝ እያለች ብቻዋን ታወራለች ማለት ነው። ምክንያቱም ለኢዛም ነግረዋለች። ለእናቷም ደግሞ ከዚህ በፊት ታስታወሳችሁ እርግብ እዛ ቤት ውስጥ ልጅ ነይ ብላ ስመጣ የነበረውንም እያስታወሱ አቶኑ ላይትም ደግሞ ተኝቶ ስለነበረ እሱን ራሱ እየተናገሩ ነበር ማለት ነው። ምክንያቱም ኖላዊት በዚህ ሰዓት ላይ አሁን ላይ ጤነኛ ሆኖ አሴር እሱን እያስታወሰ ነበር ማለት ነው። አሁን ግን ሁሉንም ነገር በነገራችን ላይ ኢዛ ሀናን የሚፈልጋት ለእንትን ነው ገባችሁ? ከልቡ አያፈቅራትም፣ ከልቡ አላፈቀራትም። ሲጀምር ሀና ናት ምንትና ሰላም ናት እንደዚህ ያደረገቻት። ሰላም ከዚህ በፊት እሱ እኮ ሀብታም ነው፣ እሱ እኮ እንደዚህ ነው፣ እሱን ብታፈቅሪ እንደዚህ ነው፣ እሱን ብትይዥ እንደዚህ ነው አለቻት። በቃ ልጅቱን እንደዚህ ስላለቻት ልጅቱም ደግሞ እሺ በማለት ያው እሺ ብላው ነበር አይተናል ማለት ነው። ከዛም አልፎ አሁን ላይ እንትን እንዳላለችው እንድትርቀው ነው የነገረችው ማለት ነው። እሱም ደግሞ ምን አጥፍቼ ነው ሀንቾ ግን ይሄን ያህል ቆይ ሀናን ጸባዋን መማር ነበረብህ እያለች ትነግረዋለች ማለት ነው እንትና እሱም ደግሞ ግራ ገብቶት በፍጹም እንዲህማ ሊሆን አይችልም እያለ
ግራ ይገባዋል ማለት ነው። ምን አይነት ሰው ነኝ ግን የተረገምኩ ልጅ ነኝ እንዴ? ይሄን ያህል እኔ ምን በድያት ነው? ቆይ በዛ ላይ አልተናገርኩኝ እያለች ትናገር እንትን ይላል ማለት ነው። ኢዛም ብቻውን ማውራት ይጀምራል። በእርግጥ አዎ ኢዛ እንደማይሆናት አሁንም እየነገርኳቸው ነው። ኢዛ የሚባል ሰውዬ ሲጀመር ለሀና አይሆናትም ማለት ነው። ለማስመሰል ብቻ ነው እዛ ቤት ውስጥ ማስመሰልን ፈልጎ ነው የገባው ማለት ነው። የሀናን ህይወት እንግዲህ ምስቅልቅል ለማድረግ ይመስለኛል። ድንብላልም እያዘነች ነው አሁን ላይ ማለት ነው። ሰላምም አሁን ግራ ገብቷታል። ሰላም በእርግጥ ከኢዛ ጋር አንድ ላይ እንዲሆኑላት የፈለገችው አሲርን በጣም ተወደዋለች። ውዶች ስለ አሲር መጨነቅ ጀምራለች። አሲርን ስለምትወደው እንጂ ወይም ወዳው ሀና ለሀና አስባ ወይም እንትን ብላ አይደለም። ታውቃላችሁ ማለት ነው። አሲርን ስለምፈልገው ነው 100% ስነግራችሁ ማለት ነው። አሲርን በጣም ተወደዋለች እና እንደዛ አጋጣሚ ነበርና አሁን ላይ ደግሞ ሁሉም ነገር ዝብርቅርቅ ስላለባት ሀንቾም ታውቃላችሁ ያው አንድ ሰው አስቦ አንድ ብሬ ስቦ ነው የሚሆነው አይደል እንዴ? ኢዛም የምርጫህን ፈልግና እዛው ጽህ ጋር ሄድ ማለት ነው። እንትናም ደግሞ ይቺ ሀዲዬም ደግሞ ከኛ ጋር ስመለስ ከአሲር ጋር ማለት ነው። አሲር በእርግጥ ከልቡን ያፈቀራት ማለት ነው። ግን ተምቹዬ አሳዘነኝ ወዶችዬ ማለት ነው። ግን ከዛ ላይ ጓደኞቹ ገፉት። በዛ ላይ ደግሞ አሁን እስር ቤት ሲገባ በጣም ያናዳል፣ ያሳዝናል ማለት ነው። ግፍ ነው ገባቸው። ሁሉም ነገር እንትን ሲልበት በጣም ያሳዝናል። ገባቸው። እዛም እዚህም እንትን እያለ ማለት ነው። በጣም ከባድ ነው። አሁን ላይ ደግሞ ወደ እስር ቤት ክዷል ማለት ነው። ድንቡሼ ነበረች ምግብ የምታቀብለው። ምላሴንም ደግሞ ሀናን አትናገራት፣ ሀና እዚህ ውስጥ ያቺ ሀና ናት አይደል የጠቆመች ይለዋል ማለት ነው። ሀና እዚህ ውስጥ የለችም፣ ስርዓትን ያዝ፣ ስለ ሀና ማውራት የለብህም እያለ ይለዋል ማለት ነው። አሁን ላይ እንግዲህ ይሄ ልጁ ይሄ ነው ብሎ ይዞ ክዷል። ለብዙ ነገር ስለምንፈልግህ አንዳንድ ነገር እንጠይቃለን ብለው ይዘውት ሂደዋል ማለት ነው። ግን አሳዝነኝ። አሁን እስር ቤት ተገባ ደግሞ ትሰማለች። ሀና ስትሰማ ምን እንደሚፈጠር አሲር ምን ሊሆን ነው? ግን ውድዶቼ አይ ደግሞ ጓደኞቹ ደብድበውታል። የምር አሁን ደግሞ ይሄ ሲፈጠር በጣም ከባድ ነው ማለት ነው። ወይዘሮ ሜላት አሁንም እየተንከረፈፍሽ ነው ማለት ነው። ሜሉካ ባዩሽ ትቀርምሻለች፣ አናትሽን እንዳትልሽ ብዬ እፈራለሁ ማለት ነው። ባዩሽ ማለት በጣም ከባድ ሰው ናት ማለት ነው። ከባድ ዓለምን የምታዞር ናት። ላይክ ሸር ሰብስክራይብ አድርጉኝ። እወዳችኋለሁ። ባይ